ጀመርክ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን፣ እግዚአብሔር ይመስገን። አሜን ይመስገን። እህቶቼ ዛሬ አዲስ ነገር እየላችሁ መጥቻለሁኝ። ኩሽናዬን ዘግቼ እዚህ ያለሁት ምክንያቱም ክላስ ሰው ስላለ ድምጣቸው እንዳይረብሽ ብዬ እዚህ መጥቻለሁ። ትንሽዬ ቪዲዮ አጠር ያለች ለመስራት ነው። አዲስ ነገር አለ። አዲስ ነገር ምንድን ነው ብትሉኝ፣ አይዞሽ በርቺ ትችያለሽ ብላችሁ ላበረታታችሁኝ፣ ሳብስክራይብ ላደረጋችሁኝ፣ እየመጣችሁ ላይፍ ላይ በርቺ ገኒ ትችያለሽ ላላችሁኝ እናንተን ላመሰግን ነው። እንዲሁም ደግሞ ዩቱብን ያህል ከፍቶ መስጠት ማለት በጣም ከባድ ነገር ነው። እዚህ ደረጃ ላደረሰኝ ለወንድሜ ለአቤል ክብር ለአንተ ብያለሁኝ። ወንድሜ የማትጣፋ ሻማ የማትፈርስ መቅደስ ኩንልኝ። በጣም አመሰግናለሁኝ። እንደውም ጓደኞቼ ሰዓት እንዲሞላልኝ ቪዲዮ ሳለቅ ስቀር ቪዲዮውን ላይፍ የገባሁበትን ገኒ ለምንድን ነው ያለቀሽው? የት አደረግሽው? ዛሬ ምን ከፍተን እንደር እያሉ እኔ ተኝቼ ወይ ደግሞ እዚህ መጥቼ ኩሽና ስራ ላይ ሆኜ ደውለው ለምንድን ነው ዛሬ ቦስችልን እያሉ ደውለው የሚነግሩኝ ጓደኞቼ ብዙ ጓደኞቼ እነ ብርቄ እነ ዳኑ እነ ማክያ በጣም አመሰግናለሁ። ሁላችሁንም ጓደኞቼ አመሰግናለሁ። ዩቱብ ላይም የተዋወቅኳችሁ እንደውም የኢትዮጵያ ጓደኞቼ ወንድሞቼ በርቺ አይዞሽ እያሉ ወንድሞቼ በላፕቶፕ በስልካቸው ከፍተው ነበር የሚያድሩልኝ እና ሁሉም ተባብሮኛል። እግዚአብሔር ይመስገን። በጣም አመሰግናለሁኝ። ለእናንተ ቃላት የለኝም በእውነት ከእግዚአብሔር በታች ብዙ ነገር አድርጋችሁልኛል። እግዚአብሔር ይመስገን። ወንድሞቼም ኑሩልኝ። የማትጠፉ ሻማ የማትፈርሱ መቅደስ ሁኑልኝ ማለት ነው። እኔን ያረዳኝ ሰው የለም። መጨረሻውን ደግሞ የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው እና መጨረሻው ደግሞ ያምራል ብዬ ተስፋ አደርጋለሁኝ። ምክንያቱም ሁሌ ተስፋዬ በመድኃኔዓለም ነው። የሆነ ነገር ሲሆን ቅዱስ ሚካኤል ከፊቴ ቅደምልኝ ነው የምለው። የሆነ ነገር ሲገጥመኝ ቅዱስ ሚካኤል አንተ እንደዚህ አድርግልኝ ነው የምለው። እሱ ደግሞ ወይ ነው የሚለኝ ወይ በቃ እንዴት ነው እናንተ ልክ እናት ተጠይቃ እናታችሁን የሆነ ነገር አድርግልኝ ትትሏት እሺ ትሌለም ወይ ደግሞ አባታችሁን የሆነ ነገር ግዛልን አድርግልኝ ስንል እሺ ልክ እንደዛ ነው ለእኔ ማለት ነው። ቅዱስ ሚካኤል የመላኮች አለቃ በቃ ታምር ሰራ በእኔ ላይ እግዚአብሔር ይመስገን። እሱ ደስታው ምንድን ነው ካላችሁ ወደ ገደለው ያው ታውቃላችሁ። እንደዚህ ልትለው ብላችሁ ትላላችሁ እና ወደ ገደለው ልግባ። ደስታዬ ምንድን ነው? ደስታሽ ምንድን ነው ካላችሁ ደስታዬ ሙኒ ሆኛለሁ። ሙኒ ሆንኩኝ። እግዚአብሔር ይመስገን። በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁኝ። ገንዬ እንኳን ደስ አለሽ እንደምትሉኝ ተስፋ አደርጋለሁኝ። ምክንያቱም እኛ የአረብ ሀገር ሴቶች ብዙ ጊዜ ተደማጭ አይደለንም። ተደማጭ ያልሆንበት ደግሞ ችግራችን የራሳችን ችግር ነው። ምክንያቱም ችለኝና ወይ ደግሞ ይህን ነገር አደርገዋለሁ እኛ ለእኛ ሳንኖር ለሰው ለሶስተኛ ለአራተኛ ሰው ነው የምኖረው እና አሁንም የምላችሁ ነገር ቢኖር በቃ እኔ ለእናንተ እናንተ ለእኔ በርታ ማለት አለብን። ምክንያቱም ሞኒ ሆንኩኝ ማለት ተገኘ ወይ ደግሞ ተሰራ ማለት ካልተሰራ ሞኒ ሆኖ ይቀራል እንጂ ምንም ነገር ትርፋማ አናደርግም ማለት ነው። ስለዚህ በደንብ ከሰራን ለውጥ ይመጣል። እመኑን ለውጥ ይመጣል። ስለዚህ እግዚአብሔር አምላክ እኛን ጤናችንን ይስጠን፣ መጨረሻችን ይመር። እናንተም ደግሞ ለሙኒ እንድትሆኑ ደስታችሁን እንድሰማ ጓደኞቼ የጀመራችሁ ሁላችሁ ከሌ ብዬ ማለት አልችልም። ምክንያቱም ሁላችንም ስራ ፈላጊ ነን። አገር ስንገባ ምንድን ነው የምሰራው? እኔ አሁን እንደዛ ነበር። ብዙ ጊዜ ኢትዮጵያ ስገባ ምንድን ነው ምግብ ቤት ነበር ያልኩት። መጀመሪያ ጊዜ ምግብ ቤት እከፍታለሁኝ። ምግብ ቤት ከፍቼ እንደዚህ ሰራ ነበር። ግን ምግብ ቤት በጣም ነው የጠላሁትኝ። ለምን ጠላሹ ብትሉኝ በዚህ ይሄ ስራ በጣም አድካሚ ነው። እውነቴን ነው የምላችሁ። በጣም አድካሚ ስራ ነው። እንደገና ደግሞ ሰርታችሁ አያልቅም። አሁን ጠለባት ሲመጣ ሮጬ ወደዛ ነው የሚሄደው። ለምን ምግብ እየበላሁ አይሆንም። ሰዓትና ጊዜ አይኖራችሁም ለራሳችሁ። ሻወር ወስዳችሁ ፀጉራችንን የምንሰራበት የማበጥርበት ምንም ነገር ቢዚ አድርጎኛል እና ምግብ ስራ ብዙ ምርጫ ያልነበረም እና እግዚአብሔር ይመስገን ዩቱብ መስራት ከዶሮይም
ሳውዲ እንደውም ጓደኛዬ ጣይፍ እያለሁኝ ውድነሽ ትባላለች እና ውድነሽ ለምንድን ነው ዩቱብ ማንሰራው እላታለሁኝ ማለት ነው። ዩቱብ ለምን አንሰራም ስላት አይ ገኒ ምናምን ትለና ያው ብዙ ነገር አለ። አንደኛ የሚከፍትላችሁ ሲያስፈልግ ነበር፣ ሁለተኛ ደግሞ ያው ብዙ ነገሮች አሉ እና እግዚአብሔር ሁሉም በጊዜው ውብ አድርጎ ፈጥሮታል ወይ ደግሞ አስቀምጦታል የሚባለው አባባል እንዳልሆነ በራሴ አይቼዋለሁኝ ማለት ነው። ምክንያቱም በራሴ ያየሁት ነገር ቢኖር የሰው ልጅ ከሰራ ፈጣሪውን ከለመነ እሱን ታስቀደመ እዛ ቦታ መድረስ ይችላል። ብዙ ጊዜ የእኛን ቦታ ያልተቀመጠ ሰው የእኛን ጫማ ያለበሰ ሰው የእኛን ችግር ሊረዳ አይችልም። ስለዚህ እኛው በኛው እንረዳዳ፣ እኛው በኛው አይዞሽ በርቺ እንባባል እና ውድ ቤተሰቦቼ በጣም አመሰግናለሁኝ ለምትሰጡኝ ክብር፣ ላይክ ለምታደርጉልኝ ለሁላችሁም፣ ደግሞ ለጓደኞቼ ሰዓትሽ እንዲሞላ ትናንትና ከትናንት ወደ ራሱ ቪዲዮ እየከፈቱ ነበር የሚያድሩት። እግዚአብሔርን ቪው እንዳይቀንስብሽ፣ ቆይ መልሱን እንጠብቅ፣ አዲስ ነገር ከመጣ ቆይ ስገኒ እግዚአብሔር እንደዚህ በቃ የሆነ እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። በቃ አለኝ እሷ ለክፉ ቀኔ ልክ የሆነ ብር አንስተን የሆነ ነገር ሲቸግረን ብር አንስተን እንደምንገዛ ልክ እንደዛ ናቸው። ከእግዚአብሔር ሲሰጥ ነው። ሰውን የሚሰጥ ጓደኛን የሚሰጥ እግዚአብሔር ነው። በዛው ልክ ጓደኛ ይሄዳል ይመጣል ማለት አይደለም። ጓደኛን የሚሰጥ እግዚአብሔር ነው እና ለእኛ የሚጠቅመው እነኛ የሚመክሩን እኛም ደግሞ ለነሱ የምንሆናቸው የእነሱን ልብ የምንሰብር ሳይሆን የነኛም እነሱ ልክ እንዳደረጉልኝ እኔም ጓደኞችን የእነሱ ደስታ ምንም ነገር ይሁን አስደስቶኝ ለእነሱ እንደሆን ያብቃኝ። ውድ ቤተሰቦቼ በጣም አመሰግናለሁኝ። ይህን ለማለት ነው የመጣሁት። ክበሩልኝ። ሙኒ ስለሆንኩኝ በጣም ደስ ስላለኝ ግዴታ ቤተሰቦቼ ናችሁ። ምንም ነገር በህይወቴ ውስጥ ቢፈጠር ከእናንተ ውጪ ወደ ውጭ፣ ምክንያቱም እዚህ የደረስኩት በእናንተ ነው። ነገም ደግሞ ተነገ ወዲያ የተሻለ ቦታ የምደርሰው በእናንተ ነው። ስለዚህ ከእናንተ ጋር ደስታዬን መካፈል አለብኝ ብዬ ስላሰብኩኝ ነው። እኔ ደስ ስላለኝ እናንተም ደስ እንደሚላችሁ ተስፋ አድርጋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ባይ ባይ።